በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉቃስ ወንጌል ምዕራፍ 23 ጌታችን በጲላጦስ ፊት ስለመቆሙ። ሁሉም በሙሉ ተነስተው ወደ ጲላጦስ ወሰዱት። እንዲህ እያሉ ይከሱት ጀመር። ይህ ሰው በቄሳር ግብር እንዳይሰጥ ሲከለክልና ሕዝቡን ሲያሳምጽ ራሱንም የእስራኤል ንጉሥ ክርስቶስን ሲያደርግ አገኘነው። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ጌታችን ኢየሱስም እኔ እንደሆነው አንተ አልክ አለው። ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው ላይ ያገኘሁት አንድስ እንኳን በደል የለም አላቸው። ሕዝቡም ከገሊላ ጀምሮ እስከዚያ ድረስ በመላው ይሁዳ እያስተማረ ሕዝቡን ያውካል እያሉ አጽንተው ጮኹ። ጌታችንም በሄሮድስ ፊት ስለመቆሙ። ጲላጦስ ገሊላ ሲሉ ሰምቶ ሰውየው ገሊላዊ እንደሆነ የገሊላ ሰዎች ጠየቀ። ከሄሮድስ ግዛትም ውስጥ መሆኑን አውቆ ወደ ሄሮድስ ላከው። ሄሮድስም በዚያ ወራት በኢየሩሳሌም ነበርና ሄሮድስም ጌታችን ኢየሱስን ባየው ጊዜ እጅግ ደስ አለው። ዜናውንም ስለሚሰማ ከረጅም ጊዜ ጀምሮ ሊያየው ይሻና የሚያደርገውንም ታምራት ሊያይ ይመኝ ነበርና በብዙ ነገር መርምረው እርሱ ግን አዲስ እንኳ አልመለሰለትም። የካህናት አለቆችና ጸሐፊዎች ቁመው በብዙ ያሳጡት ነበረ። ሄሮድስም ከሰራዊቱ ጋር አቃለለው፣ አፌዘበት። የሚያንጸባርቅ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። በዚያም ቀን ሄሮድስና ጲላጦስ ተስማሙ። ቀድሞም ጥል ነበራቸውና ጲላጦስም የካህናት አለቆችና መኳንንቱን ሕዝቡንም ጠራቸው። እንዲህም አላቸው፣ ይህንን ሰው ሕዝቡን ያሳምጻል ብላችሁ ወደ እኔ ያመጣችሁት፣ በፊታችሁ እንሆ መረመርኩት። ግን እናንተ ካቀረባችሁት ክስ በዚህ ሰው ላይ ያገኘሁት አንዳች በደል የለም። ወደ ሄሮድስም ሰድጀው ነበር፣ እርሱ ምንም ስላላገኘበት ወደኛ መልሶታል። ለሞትም የሚያበቃ ያደረገው ነገር የለም። እነሆ እኔም እንግዲህ ገርፌ ልተወው አለ። በርባን ስለመፈታቱና በጌታ ስለመፈረዱ በየበዓሉም ከእስረኞች አንድ ሊፈታላቸው ልምድ ነበረ። ሁሉም በሙሉ ይህንን አስወግደው ስቀለው፣ በርባንን ግን ፍታልን ብለው ጮኹ። ያ በርባን ግን በከተማ ውከት ያደረገና ነፍስ በመግደል የታሰረ ነበር። ጲላጦስም ኢየሱስን ሊፈታው ወዶ ኢየሱስን ልፍታላችሁ ትወዳላችሁን ብሎ እንደገና ተናገራቸው። እነርሱ ግን ስቀለው ስቀለው እያሉ ጮኹ። ጲላጦስም ለሶስተኛ ጊዜ ምን ክፉ ነገር አደረገ? እነሆ ለሞት የሚያበቃ ምክንያት አላገኘውበትም። እንግያስ ልግረፈውና ልተወው አላቸው። እንዲሰቅለው ቃላቸውን ከፍ አድርገው እየጮኹ ለመኑ። ጩኸታቸውና የካህናት አለቆች ድምፅ በረታ። ጲላጦስም የለመኑትን ይሆንላቸው ዘንድ ፈረደበት። ያን የለመኑትን ነፍስ በመግደልና ሁከት በማድረግ የታሰረው ሰው ፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጣቸው። ወደ መስቀል ጉዞ በወሰዱ ጊዜ የቀሬና ሰው ስምዖን ከዱር ሲመለስ ያዙት። ከጌታችን ከኢየሱስ በስተኋላ መስቀሉን አሸከሙት። ብዙ ሰዎችም ተከተሉት። ሴቶቹም ዋይ ዋይ እያሉ ያዝኑለትና ያለቅሱለት ነበር። ጌታችን ኢየሱስም መለስ ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ልጆች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔስ አታልቅሱልኝ። መካኖች፣ ያልወለዱ ማኅፀኖችና ያላጠቡ እናቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና ያን ጊዜ ተራራዎች በላያችን ወደቁ፣ ኮረብቶችም ሰውሩን ይሏችኋል። በዚያ እርጥብ እንጨት እንዲህ ያደርጉ፣ በደረቁም እንዴት ይሆን? ከወንበዴ ጋር ስለመሰቀሉ። ሌሎች ሁለት ወንበዴዎችን ከእርሱ ጋር ሊሰቅሉ ወሰዱ።
ቀራንዮ ወደሚባለው ቦታ በደረሱ ጊዜ በዚያ ሰቀሉት። እነዚያንም ሁለት ወንበዴዎች አንዱን በቀኝ አንዱን በግራ ሰቀሉ። ጌታችን ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡም ቆሞ ይመለከቱ ነበር። አለቆችም ሌሎችን አዳነ፣ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ይዘባበቱበት ነበር። ወደ እርሱም ቀርበው ሆምጣጤ ያመጡለት፣ እንዲህ የሚሉት ነበር፣ አንተ የአይሁድ ንጉሥ ከሆንክ ራስህን አድን። በራስጌህ ደብዳቤ ጻፉ። ጽሑፉም በሮሜያስጥ በጽርዓን በዕብራይስጥ ሆኖ የአይሁድ ንጉሳቸው ይሄ ነው የሚል ነበረ። ስለ ሁለቱ ወንበዴዎች አብረው ተሰቅለው ከነበሩ አንዱ ወንበዴ አንተስ ክርስቶስ ከሆንክ ራስህን አድን እኛም አድነን ብሎ ተሳደበ። ጓደኛው መልሶ ገሰጸው፣ እንዲህ አለው፣ አንተ በዚህ ፍርድ ውስጥ ሳለህ እግዚአብሔር አምላክን አትፈራውምን? በእኛስ በሚገባ ተፈርዶብናል፣ እንደ ስራችንም ፍዳችን ተቀበል። ይሄ ግን ምንም የሰራው ክፉ ስራ የለም። ጌታችን ኢየሱስም አቤቱ በመንግስት በመጣ ጊዜ አስበኝ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ጌታ ስለ መሞቱና ስለ ታምራቱ ቀትር በሆነ ጊዜ በ6 ሰዓት ፀሐይ ጨለመ፣ እስከ 9 ሰዓትም ድረስ ዓለም ሁሉ ጨለማ ሆነ። ሕዝቡም በመጨለመ ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ከመካከሉ ተቀደደ። ያን ጊዜ ጌታችን ኢየሱስንም ድምፁን ከፍ አድርጎ አባት ሆይ ነፍሴን በአንተ እጅ አደራ እሰጣለሁ ብሎ ጮኸ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነ ይህን ነገር አይቶ ይሄ ሰው በእውነትም ጻድቅ ነበር ብሎ እግዚአብሔርን አመሰገነው። ይህንንም ለማየት ተሰብስበው የነበሩ ሕዝቡ ሁሉ የሆነውን ባዩ ጊዜ ደረታቸውን እየመቱ ወደ ቤታቸው ተመለሱ። የሚያውቁት ሁሉና ከገሊላ ጀምሮ የተከተሉትም ሴቶች በሩቅ ቆመው ይህንን ያዩ ነበረ። ጌታ ስለመቀበሩ እነሆ በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው መጣ። እርሱም በአይሁድ በምክራቸውና በስራቸው አልተባበረም ነበር። ከዚያ በኋላ በአንድ ቀን ሕዝቡን በመቅደስ ሲያስተምራቸው ወንጌልም ሲነግራቸው የካህናት አለቆች፣ ጸሐፊዎችና ሽማግሌዎች ተነሱበት። ይህን በማን ስልጣን ታደርጋለህ? ይህንንስ እንድታደርግ ማን ፈቀደልህ? እስኪ ንገረን አሉት። እርሱም መልሶ እኔም አንዲት ነገር ጠይቃችኋለሁ፣ ንገሩኝ። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው አላቸው። እርስ በርሳቸውም እንዲህ ተባብለው ከሰማይ ነው ብንል ለምን አላመናችሁም ይለናል፣ ከሰው ነው ብንለው ሕዝቡ ሁሉ በድንጋይ ይወግሩናል። ሁሉም ዮሐንስ ነቢይ እንደሆነ አምነውበት ነበር። ከወዴት እንደሆነች አናውቅም ብለው መለሱለት። ጌታችን ኢየሱስም እኔም ይህን በምን ስልጣን እንደማደርግ አልነግራችሁም አላቸው። ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። ያችንም ድንጋይ ከመቃብር ላይ ተንከባላ አገኟት። ለሕዝቡ ይህንን ምሳሌ ይመስልላቸው ጀመር። እንዲህ አላቸው፣ አንድ ሰው ስለዚህ ነገር የሚሉትን አጥተው ሲያደንቁ ሁለት ሰዎች ከፊታቸው ቆመው ተከለ፣ መጨመቂያ ልብሳቸውም ያብረቀርቅ ነበር። ግንቡንም ሰራለት፣ ለገባሮችም ሰጥቶ ወደ ሩቅ አገር ሄደ። ሳይመለስ ዘገየ። የመከሩ ወራት በሆነ ጊዜ ወደ ገባሮችም ከወይን ፍሬ ይልኩለት ዘንድ አገልጋዩን ላከ። ገበሮቹ ግን አገልጋዩን ደብድበው ባዶ እጁን ሰደዱት። ዳግመኛ ሌላ አገልጋይ ላከ። እርሱንም ደብድበው አዋርደው ባዶ እጁን ሰደዱት። ደግሞም ሶስተኛ አገልጋዩን ላከ። እርሱንም ለባልንጀሮቻቸው ሁሉ
ይህንን ነገር ነገሯቸው። ሰደዱት። የወይን ባለቤቱ እንግዲህ ምን ላድርግ፣ ምናልባት እርሱን እንኳ አይተው ያፍሩ እንደሆነ የምወደው ልጄን ልላክ ብሎ ላከ። ገበሮቹ ባዩት ጊዜ ወራሹ ይሄ ነው፣ ኑ እንግደለውና ርስቱን እንውሰድ ብለው ተማከሩ። ከወይን ቦታ ውጭ ወደ ውጭ አውጥተው ገደሉት። የወይኑ ባለቤትም በጣም በመጣ ጊዜ እንግዲህ ምን ያደርጋችኋል? ይመጣል፣ እነዚያ ገበሮች ይገድላቸዋል፣ ወይኑንም ለሌሎች ገበሮች ይሰጣል። ቃሉንም ሰምተው አይሆንም፣ እንዲህ አይደለም አያደርግም አሉ። ጌታችን ኢየሱስም ተመለከተና እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነች የሚለውን ጽሑፍ ምንድን ነው? በዛች ድንጋይ ላይ የወደቀ ሁሉ ይቀጠቀጣል፣ እርሷም የወደቀችበትን ታደርቀዋለች። ያን ጊዜ የካህናት አለቆችና ጸሐፊዎች ሊይዙት ወደው ይህንን ስለ እነርሱ እንደመለሰ አወቀዋልና፣ ነገር ግን ሕዝቡን ፈሯቸው። ለኢየሩሳሌም እንግዳ ነህን? በእነዚህ ቀኖች ለቄሳር ግብር ስለመስጠት ከእርሱም ተለይተው ከሄዱ በኋላ የሚጠባበቁትን አዘጋጁለት። በአነጋገሩ ያስቱት ዘንድ ወደ መኳንንቱ ወደ መሳፍንቱ አሳልፈው ሊሰጡት ራሳቸውን የሚያመጻድቁ ሰላዮችን ወደ እርሱ ላኩ። እርሱም እንዲህ ብለው ጠየቁት፣ መምህር ሆይ አንተ እውነት እንደምትናገርና እንደምታስተምር እስራኤልን ያዳናቸው ዘንድ አይተን እንደማታዳላ የእግዚአብሔርን መንገድ በቀጥታ እንደምታስተምር እናውቃለን። ለቄሳር ግብር መስጠት ይገባል ወይስ አይገባም? ተንኮላቸውን አውቆ ለምን ትፈታተኑኛላችሁ? ገንዘቡን አሳዩኝ አላቸው። አምጥተውም አሳዩት። መልኩን ጽሑፉን የማን ነው አላቸው። እነርሱም የቄሳር ነው ብለው መለሱለት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። በሕዝቡ ሁሉ ፊት በአነጋገሩ ማሳሳት ተሳናቸው። መልሱንም አድንቀው ዝም አሉ። ስለ ትንሣኤ ሙታን አይነሱም ከሚሉ ከሰዱቃውያን አንዳንድ ሰዎች ወደ እርሱ መጡ። እነርሱም እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ ወንድሙ ልጅ ሳይወልድ ሚስቱን ትቶ የሞተበት ሰው ቢኖር ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ሲል ጽፏልና። እንግዲህ ከኛ ዘንድ 7 ወንድማማቾች ነበሩ። ታላቁ ሚስት አግብቶ ልጅ ሳይወልድ ሞተ። እንዲሁ ሁለተኛውም አግብቶ እርሱም ልጅ ሳይወልድ ሞተ። ሶስተኛውም አገባት። እንዲሁ 7 ሁሉ አገቧት፣ ልጅ ሳይወልዱ ሞቱ። ከሁሉ በኋላ ያች ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከነርሱ ለማንኛው ሚስት ትሆናለች? 7 ሁሉ አግብተዋት ነበርና። ጌታችን ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ። ያን ዓለም በሙታን ትንሣኤ ሊወርሱ የሚገባቸው እነዚህ ግን አይገቡም፣ አያገቡም፣ አይጋቡም። እንግዲህ ወዲህ ሞት የለባቸውም። እንደ እግዚአብሔር መላእክት ናቸው እንጂ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ይሆናሉ። ሙታን እንደሚነሱ እግዚአብሔር እኔ አብርሃም አምላካቸው ኮነና ሰላም ለእናንተ ይሁን። እንግዲህ ወዲህም ሞት የለባቸውም። እነሱ እንደ እግዚአብሔር መላእክት ናቸው እንጂ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ይሆናሉ። ሙታን እንደሚነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ በቁጥቋጦው ዘንድ አነጋገረው ሙሴ እኔ እንደሆነው ወቁ ተናግሯል። በእኔ እንደምታዩት የሕያዋን አምላክ እንጂ የሙታን አምላክ አይደለም። ይህን ብሎ ሁሉም በእርሱ ዘንድ ሕያዋን ናቸው። ከጻፊዎች ወገን የሆነ ሰዎቹ ከድንጋጤ የተነሳ ገና ሳያምኑ ደስ ብሏቸው ሲያደንቁ ሳሉ በዚያ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላ ጥቂት ሰጡት። ተቀብሎ በፊታቸው በላ።
የተረፈውንም አንስቶ ሰጣቸው። እነርሱም በሙሴ ኦሪት በነቢያትና በመዝሙር ስለ እኔ የተነገረው ይፈጸም ዘንድ እንዳለው ከእናንተ ጋር ሳለሁ የነገርኳችሁ ነገር ይህ ነው አላቸው። ደቀ መዛሙርቱን ስለማስጠንቀቁ ከዚያ በኋላ መጽሐፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ እንዲሞት በሦስተኛ ቀን ከሙታን ተለይቶ እንዲነሳ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እንዲሁ ተጽፏል። እናንተም ለዚህ ነገር ምስክሮች ናችሁ። እነሆ እኔ የአባቴን ተስፋ ለእናንተ እልካለሁ። እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ። ስለ ዕርገቱ እስከ ቢታንያ ወደ ውጭ አወጣቸው። እጁንም አንስቶ በላያቸው ጭኖ ባረካቸው። እየባረካቸውም ራቃቸው፣ ወደ ሰማይም አረገ። እነርሱም ሰገዱለት። በታላቅ ደስታ ወደ ኢየሩሳሌም ተመለሱ። በቤተ መቅደስም ስም ዘወትር